ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡ ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የአማርኛ ፊደላትን እንዴት በቀላል መንገድ በእንግሊዘኛ ተክተን መጻፍም ሆነ ማንበብ እንችላለን የሚለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ማየትና መከታተል እንዳይረሳ ማለት ነው። እንግዲህ የአማርኛ ፊደላትን ሙሉዎችን በእንግሊዘኛ ተክተን መጻፍም ሆነ ማንበብ ከቻለን ኦልሬዲ እንግሊዘኛ መጻፍም ሆነ ማንበብ እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች አሰለችሁ ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ማን ነው? የመጀመሪያው አማርኛ ፊደላት ሀ ነው። እሱን የሀ ቤተሰብ እንዴት በእንግሊዘኛ ተክተን እንጽፋለን የሚለውን አብረን እናያለን ማለት ነው። መጀመሪያ አማርኛውን እንበል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን እነዚህን እንዴት በእንግሊዘኛ እንተካቸው ወይም እንጻፍ የሚለውን እንያውን። እዚህ ጋር እንግዲህ ለሀ ቤተሰብ ተነባቢው ማን ነው የሚለው መጀመሪያ መያዝ ያለባችሁ ማለት ነው። እንግዲህ ለሀ ቤተሰብ ተነባቢ የሚባለው እንግዲህ ማን ነው? ኤች ነው። ኤች እያያችሁ ነው። አሁን ሁሉ ቦታ ላይ ኤች አለ። ስለዚህ ተነባቢው ኤች ነው ማለት ነው። ለሰባቱም ለሀ ቤተሰብ የሚያገለግለን ኤች ስለሆነ ኤችን ተነባቢ ብለን ያዝን። ከዛ አናባቢዎቹ ደግሞ አሁን ከድምጻቸው ይሄድላቸዋል። ከድምጻቸው ሀ ስትሉ አሁን አ ሚል ድምጽ ስላለ አ ማለት ደግሞ ኤ ነች። ስለዚህ ኤች ኤን ሀ ብለን ማንበብ። ከዛ ሁ ስትሉ ደግሞ ዩ ኡ ሚል ድምጽ አለ። ስለዚህ ኤች ዩ አረግን። ዩ ማለት ደግሞ ማነች ማለት ነው? ሁ ነች ማለት ነው። ዩ ሁ ማለት ነች። ኦኬ ሂ ስንል ደግሞ አሁን ኢ ሚል ድምጽ አለ። ኢ ማለት ደግሞ ማነች? አይ ነች። ስለዚህ ኤች አይ አረግን። ሀ ስንል አሁንም ኤች ኤ አረግን። አ ሚል ድምጽ አለ። ከዛ ሄ ስንል ደግሞ ረዘም ይላል። ሁለት አናባቢ ያለው አይና ኤ። ሄ ስንል አይ ኢ ብለን መጻፍ። ከዛ ስድስተኛ ፊደል ወይም ሳድስ ፊደል የምንላቸው ምንድን ናቸው? ተነባቢ ብቻ ነው እንጂ አናባቢ የላቸውም። ሙሉውን እዩ። የአማርኛ ፊደላት ሁሉም ስድስተኛ ፊደል ከሆኑ ምን የላቸውም? አናባቢ የሚባል የላቸውም ማለት። ስለዚህ ተነባቢው ብቻ ኤች ብቻ እናደርጋለን ማለት ነው። ከዛ ማን እናገኛለን? ሆ አሁን ከስሙ እንደምትረዱ ኦ ሚል ድምጽ አለው። ሆ ስትሉ አይደል? ስለዚህ ኤች ኦ ሚል ድምጽ ስላለው ኦ መጨመር ብቻ ነው። ያ ወደ ቀጣይ እንሂድ። ማን እናገኛለን? ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አሁን እዚህ ጋር ማየት ያለባችሁ ማናውን መጀመሪያ እንደነገርኳችሁ ተነባቢው ማን ነው ሚለውን ማወቅ ነው። ተነባቢው ለ ስትሉ ከሱም እንደምትረዱት ኤል እንደሆነ ግልጽ ነው ማለት ነው። ስለዚህ ለሁሉም ቤተሰብ ማን ነው ማለት ነው? ኤል ነው ተነባቢው ብላችሁ ማያዝ። ከዛ አናባቢው በጣም ቀላል ነው። ስለዚህ ለ ስትሉ እ ሚል ስላለ እ ደግሞ በኢ ይወከላል። ኢ ብለን መጻፍ ኤል ኢ። ከዛ ሉ ስትሉ አሁንም ተመሳሳይ ነው ከለኛው ጋር ኤል ዩ ማድረግ ነው። ሉ ኡ ሚል ድምጽ ስላለው አሁን ሶስተኛ ሊ ስትሉ ኢ ሚል ድምጽ አለ። ኢ ማለት ደግሞ አይ ነች ማለት ነው። ኤል አይ። ላ ስትሉ ኤል ኤ፣ ሌ ስትሉ ኤል አይ ኢ፣ ል ስትሉ ኤል ብቻ አናባቢ የለውም። ስድስተኛ ፊደል ብያችኋለሁ። ሎ ስትሉ ደግሞ ኤል ኦ። በጣም ቀላል ነው። እንግዲህ እዚህ ጋር መያዝ ያለባችሁ ምንድን ነው? መጀመሪያ ተነባቢውን ካወቃችሁ አናባቢው በጣም ቀላል ነው ማለት ነው። ስለዚህ እንዴት አደርጋላችሁ? አሁን ከዚህ በኋላ የምናያቸውን ለን መን ምናምን ስታዩ ምንድን ነው ማለት ነው? ይቅርታ ኤል ኤ የመጀመሪያ አናባቢ ከሀ ውጭ ከሀ በስተቀር ማለት ነው። ሌሎቹ የአማርኛ ፊደላት የመጀመሪያ ፊደል አናባቢያቸው ማን ነው ማለት ነው? ኤ ነው። እሺ ከሀ ውጭ አሁን እዚህ ጋር የመጀመሪያ ፊደል ኤ ነው ማለት ነው አናባቢው። ከእነሱ ውጭ ያለው ከለ ጀምሮ እስከ ፐ ያሉት የመጀመሪያ ፊደላት ምንድናቸው ማለት ነው? አናባቢያቸው የመጀመሪያ ፊደል ኢ ነው። ኢ መሆኑን መያዝ ነው። ከዛ ሁለተኛ ደግሞ ማን ነው ማለት ነው? አናባቢያቸው የሁሉም ዩ እንደሆነ መያዝ እዩ።
ሶስተኛ ደግሞ አይ እንደሆነ አናባቢዎች መያዝ፣ አራተኛ ኤ እንደሆነ መያዝ የሁሉም ማለት ነው። አምስተኛ አይ እንደሆነ መያዝ የሁሉም ማለት ነው። ስድስተኛ ምንም እንደሌላቸው መያዝ። ሰባተኛ ምንድነው? ኦ ነው በቃ አናባቢያቸው። ስለዚህ እናንተ በጣም በቀላል መንገድ ለመያዝ ተነባቢውን ብቻ ማወቅ ነው። ከዛ አናባቢዎቹ የሁሉም ተማሳይ ናቸው። ከሀ በስተቀር ያሉት ከለ ጀምሮ እስከ ፐ ያሉት የመጀመሪያም ሆነ ሁለተኛ አናባቢያቸው ተመሳሳይ ነው ማለት ነው። ስለዚህ በዚህ መልኩ መያዝ ትችላላችሁ ማለት ነው። ከዛ ሀመሩ ሀ ምንድነው? ተመሳሳይ ነው ከዚህኛው ጋር ከመጀመሪያው ጋር እንዲሁ ነው የጻፉት እንጂ ሀ ኤች ኤ ነው፣ ሁ ኤች ዩ፣ ሂ ኤች አይ፣ ሀ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ብቻ፣ ሆ ኤች ኦ። ያ ከዛ መጨረሻው የዛሬ ክላሳችን ማን ነው? መ ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አሁን እዚህ ጋር እያችሁ ድምፁን እያያችሁ መሄድ ትችላላችሁ። ስለዚህ ለመ ማን ነው ተነባቢው የሚለውን መያዝ። ተነባቢው ለመ ኤም ነው። ከስሙም እንደምትረዱ ኤም ነው። ስለዚህ ኤም ለሰባቱም ያገለግለናል። እዩት። ከዛ አናባቢዎቹ ምንድነው አልኳችሁ? የመጀመሪያ አናባቢ ኢ ነው፣ ልክ እንደ ለ ማለት ነው። ኤም ኢ እንላለን። መ ስንል ኤም ኢ፣ ሙ ስንል ደግሞ ኤም ዩ፣ ሚ ስንል ኤም አይ፣ ማ ስንል ኤም ኤ፣ ሜ ስንል ኤም አይ ኢ፣ ም ስንል ኤም ብቻ፣ ሞ ስንል ኤም ኦ። አያችሁ በጣም ተመሳሳይ ነው። ስለዚህ በቀላል መንገድ ለማወቅ ምንድነው እናንተ በነገርኳችሁ መንገድ ማጥናት ያለባችሁ ማለት ነው። ስለዚህ የመጀመሪያ ፊደል ከሀ በስተቀር ያሉት ሁሉም የአማርኛ ፊደላት የመጀመሪያ አናባቢያቸው ኢ እንደሆነ መያዝ፣ የሁለተኛ ፊደል ደግሞ ዩ እንደሆነ መያዝ፣ የሶስተኛ ደግሞ አናባቢያቸው አይ እንደሆነ መያዝ፣ የአራተኛው አ መሆን ኤ ማለት ነው ኤ እንደሆነ መያዝ፣ የአምስተኛ ኤች አይ ኢ ብቻ መሆናቸውን መያዝ ሁለት ናቸው። የስድስተኛ ምንም የለውም። የሰባተኛ ኦ መሆኑን መያዝ ነው። ስለዚህ እናንተ በዚህ መልኩ እነዚህን ካጠናችሁ ሙሉን የአማርኛ ፊደላት እንዴት በቀላል መንገድ መጻፍም ሆነ ማንበብ ከቻልን አገጣጥማችሁ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁልጊዜ የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ስለዚህ ዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ነው። ሰናይ ጊዜ